ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁ ታች ላይ ስልክ አለ፣ በሱ ደውላችሁ መማር ስላላችሁ ማለት ነው። ትምህርቱን የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች እየሰጠን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ቃላት ምስረታ ለጀማሪዎች የሚጀላችሁ መጥቻለሁ። እሱን አንድ ባንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይህንን ቪዲዮ እስከ መጨረሻው በደንብ ካያችሁት በተሎ መለወጥ ትችላላችሁ ማለት ነው። ማንበብ መችል ካለን በተሎ ማንበብ ይችላል፣ መጻፍ መችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮአችን በእነዚህ በሶስቱ ፊደላት እስከ ቤተሰቦቻቸው ድረስ ቃላት ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ተከታተሉ። አሁን በመጀመሪያ በዘ እስከ ቤተሰቦቻቸው ቃላትን እንመሰርታለሁ። ከዚያም በኋላ ደግሞ በቀጣዮች እየመሰረቱ አሳያችኋለሁ ማለት ነው። ተከታተሉኝ። ዘ ዙ ዙ ዚ ዛ ዜ ዞ እንላለን ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ዞ ዝ ዜ ዛ ዚ ዘ እንላለን ማለት ነው። እንግዲህ በእነዚህ በሰባቱም ድምጾች እያንዳንዳቸው የሆነ ቃላት መስርቼላችኋለሁ ማለት ነው። እነሱንም አሳያችኋለሁ። አሁን በመጀመሪያዋ በዘ ወይም ደግሞ በመጀመሪያዋ ድምጽ የተመሰረተውን እናያለን ማለት ነው። ዘገየ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። የቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር የምታያቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ ዘገየ የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ በሁለተኛዋ ድምጽ የተመሰረተውን እስኪ እንየው። ዙፋን ይላል ማለት ነው። ዙ የዘ ቤተሰብ የሁለተኛዋ ናት። ፋ የፈ ቤተሰብ የአራተኛዋ ናት። ነ የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ዙፋን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በዚህ ወይም ደግሞ በሶስተኛ የተመሰረተውን እንይ እስኪ። እንግዲህ ሶስተኛዋ ፊደል ማለት ይቺ ናት ማለት ነው። እንግዲህ ዚነት ይላል ማለት ነው። ዚ የዘ ቤተሰብ የሶስተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዚነት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነው? በዚህም ደግሞ በሶስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደዛ እንሄዳለን። እንግዲህ በዛ ስንመሰረት ደግሞ ዛሬ ይላል ማለት ነው። ዛ የዘ ቤተሰብ የአራተኛዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ዛሬ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በዛ መስርተናል ማለት ነው። ቀጣይ ደግሞ በዚህ እንመሰርታለን ማለት ነው። ዜጎች ይላል ማለት ነው። እንግዲህ ዜ ማለት ይቺ ናት ማለት ነው። ዜ የዘ ቤተሰብ የአምስተኛዋ ናት። ጎ የገ ቤተሰብ የሰባተኛዋ ናት። እቺ የቸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዜጎች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደዚህ እንሄዳለን። እንግዲህ ዝ ማለት ደግሞ ይቺኛዋ ናት። እንግዲህ ዝናብ ይላል ማለት ነው። ዝ የዘ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የስንተኛዋ ናት? የአራተኛዋ ናት ማለት ነው። ብ የበቤተሰብ የስድስተኛዋ ናት። ስለዚህ ዝናብ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ በመጨረሻዋ እንመሰርታለን ማለት ነው። እንግዲህ ዞ ማለት ደግሞ ይቺ ናት። እንግዲህ ዞማ ይላል ማለት ነው። ዞ የዘ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ማ የመ ቤተሰብ የአራተኛዋ ናት ማለት ነው። እንግዲህ እዚህ ጋር ዞማ ይላል ማለት ነው። እንግዲህ ዞ የዘ ቤተሰብ የሰባተኛዋ ናት ማለት ነው። ስለዚህ በዚህ ጋር ደግሞ በዞ ወይም ደግሞ በሰባተኛዋ ድምጽ ነው የመሰረት ነው ማለት ነው። እንግዲህ እዚህ ጋር የምታዩት ከዘ እስከ ዞ ባሉት በሰባቱም ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ቀጣይ ደግሞ ወደ ደ እንሄዳለን። እንግዲህ ደ ደግሞ ይቺ ናት። እንግዲህ እስከ ቤተሰቦቿ ድረስ ደግሞ እቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው ቃላትን እንመሰርታለን ማለት ነው።
ደ ደ ዱ ዱ ዲ ዲ ዳ ዳ ዴ ዴ ድ ድ ዶ ዶ እንላለን ማለት ነው። እንግዲህ እዚህ ጋር የማን ቤተሰቦች ናቸው? የደ ቤተሰቦች ናቸው ማለት ነው። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ዶ ዶ ድ ድ ዴ ዴ ዳ ዳ ዲ ዲ ዱ ዱ ደ ደ እንላለን ማለት ነው። እንግዲህ አሁን ደግሞ በእነዚህ የተመሰረቱን ቃላቶች እናያለን ማለት ነው። አሁን በማን ነው የምናይ? በመጀመሪያዋ ድምፅ በደ እናያለን ማለት ነው። እንግዲህ ስናይ ደግሞ ደስታ ደስታ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ደስታ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረትና በደ ወይም ደግሞ በመጀመሪያዋ ድምጽ ነው ማለት ነው። ቀጣይ ደግሞ በዱን መሰረታለን። እንግዲህ ዱ ማለት ደግሞ ይችኛዋ ናት። ስለዚህ ዱ ባይ ዱባይ ይላል ማለት ነው። ዱ የደ ቤተሰብ የሁለተኛዋ ናት። ባይ በቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዱባይ የሚል ቃል መስርተውልናል ማለት ነው። እንግዲህ በዱ የተመሰረተው ደግሞ ይሄ ነው። ቀጣይ ደግሞ ወደ ዲ እንሄዳለን። እንግዲህ ዲ ማለት ደግሞ ይችኛዋ ናት ወይም ደግሞ የሶስተኛዋ ድምጽ ናት ማለት ነው። ስለዚህ ዲራማ ዲራማ ይላል ማለት ነው። ዲ የደ ቤተሰብ የሶስተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዲራማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ወደ ዳ እንሄዳለን። እንግዲህ ዳ ማለት ደግሞ ይችኛዋ ናት። እንግዲህ በዳ የተመሰረቱ ደግሞ እነዚህ ናቸው ማለት ነው። እንግዲህ ዳ ን ግ ላ ዳንግላ ይላል ማለት ነው። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ዳንግላ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን የመሰረት ነው? በዳ ወይም ደግሞ በአራተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ ወደ አምስተኛዋ ድምጽ እንሄዳለን። እንግዲህ ዴ ወይም ደግሞ አምስተኛዋ ድምጽ ማለት ደግሞ ይች ናት። ስለዚህ ዘዴ ዘዴ ይላል ማለት ነው። ዘ የዘ ቤተሰብ የመጀመሪያዋ ናት። ዴ የደ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ ዘዴ የሚል ቃል መስርተውልናል ማለት ነው። አሁን ደግሞ በዴ ወይም ደግሞ በአምስተኛዋ ድምጽ ነው የመሰረት ነው ማለት ነው። ቀጣይ ደግሞ ወደ ስድስተኛዋ ድምጽ ወይም ደግሞ ወደ ድ እንሄዳለን። እንግዲህ ድ ማለት ይች ናት። እንግዲህ ድ ር ጊ ት ድርጊት ይላል ማለት ነው። ድ የደ ቤተሰብ የስድስተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ጊ የገ ቤተሰብ የሶስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ድርጊት የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በድ ወይም ደግሞ በስድስተኛዋ ድምጽ ተመስርቷል ማለት ነው። ቀጣይ ደግሞ ወደ ሰባተኛው ወይም ደግሞ ወደ ዶ እንሄዳለን። እንግዲህ ዶ ማለት ደግሞ ይች ናት። እንግዲህ ዶ ክ ተ ር ዶክተር ይላል ማለት ነው። ዶ የደ ቤተሰብ የስንተኛዋ ናት? የሰባተኛዋ ናት ማለት ነው። ክ የከቤተሰብ የስድስተኛዋ ናት ማለት ነው። ተ የተቤተሰብ የመጀመሪያዋ ናት ማለት ነው። ር የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ዶክተር የሚል ቃል መስርተውልናል ማለት ነው። ዶክተር የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በዶ ወይም ደግሞ በሰባተኛዋ ድምጽ መስርተናል ማለት ነው። እንግዲህ እንዳጠቃላይ ከደስ ከዶ ባሉት በእነዚህ በሰባቱም ድምጽ የመሰረትናቸው ደግሞ እነዚህን ይመስላሉ ማለት ነው። ቀጣይ ደግሞ ወደ ጀ እንሄዳለን። እንግዲህ ጀ እስከ ጁ ያሉትን ደግሞ ሰባቱንም ድምጽ አሁንም እቆጥርላችኋለሁ። ከዚያም በኋላ ደግሞ ቃላቱን አነብላችኋለሁ ማለት ነው። ስለዚህ ተከታተሉኝ። ጀ ጀ ጁ ጁ ጂ ጂ ጃ ጃ ጄ ጄ ጅ ጅ ጆ ጆ። አሁን ደግሞ ከታች ወደ ላይ እቆጥርላችኋለሁ ማለት ነው። ጆ ጆ ጅ ጅ ጄ ጄ ጃ ጃ
ጂ ጂ ጁ ጁ ጀ ጀ እንላለን ማለት ነው። እንግዲህ እነዚህ ደግሞ የማን ቤተሰቦች ናቸው? የጀ ቤተሰቦች ናቸው ማለት ነው። የጀ ቤተሰቦች ናቸው ማለት ነው። እስኪ አሁን ደግሞ በእነዚህ ደግሞ የተመሰረቱትን እስኪ እንይ። እንግዲህ በመጀመሪያው ወይም ደግሞ በጀ ስናይ ጀ በና ጀበና ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። እና የነ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጀበና የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በጀ ወይም ደግሞ በመጀመሪያዋ ድምጽ ተመስርቷል ማለት ነው። ቀጣይ ደግሞ ወደ ጁ እንሄዳለን። እንግዲህ ጁ ማለት ደግሞ ይችኛዋ ናት። እንግዲህ በጁ የተመሰረተው ደግሞ ይሄ ነው። ጁስ 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 ይላል ማለት ነው። ጁ የጀ ቤተሰብ የሁለተኛዋ ናት። ስ የሰ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጁስ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር በማን ነው የመሰረትነው? በጁ ወይም ደግሞ በሁለተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በጂ እንመሰርታለን። እንግዲህ ጂ ቡ ቲ ጂቡቲ ይላል ማለት ነው። ጂ የጀ ቤተሰብ የሶስተኛዋ ናት ወይም ደግሞ ይችኛዋ ናት ማለት ነው። ቡ የበቤተሰብ የሁለተኛዋ ናት። ቲ የከቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጂቡቲ ይላል ማለት ነው። እንግዲህ ጂቡቲ ይላል ማለት ነው። ጂ እንግዲህ እዚህ ጋር የሶስተኛዋ ናት ማለት ነው። እንግዲህ በሶስተኛዋ የተመሰረተው ቃል ደግሞ ይሄ ነው ማለት ነው። ቀጣይ ደግሞ በጃ እንመሰርታለን። እንግዲህ ጃ ማለት ደግሞ ይሄ ነው ወይም ደግሞ የአራተኛዋ ድምጽ ናት ማለት ነው። ስለዚህ ጃፓን ጃፓን ይላል ማለት ነው። ጃ የጂ ቤተሰብ የአራተኛዋ ናት። ፓ የፐ ቤተሰብ የአራተኛዋ ናት። የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጃፓን ይላል ማለት ነው። ጃፓን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በጃ ወይም ደግሞ በአራተኛዋ ድምጽ ቃላትን መስርተናል ማለት ነው። ቀጣይ ደግሞ በጄ እንመሰርታለን ማለት ነው። እንግዲህ ጄ ማለት ደግሞ ይቺ ናት ወይም ደግሞ የአምስተኛዋ ድምጽ ናት ማለት ነው። ስለዚህ ጄት ጄት ይላል ማለት ነው። ጄት ይላል ማለት ነው። ጄ የጄ ቤተሰብ የአምስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ ጄት የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ጅምላ ጅምላ ይላል ማለት ነው። ጂ የጄ ቤተሰብ የስድስተኛዋ ናት። ም የመ ቤተሰብ የስድስተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጅምላ የሚል ቃል መስርተውልናል ማለት ነው። ጅምላ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በማን ነው የመሰረትነው? በጂ ወይም ደግሞ በስድስተኛዋ ድምጽ ነው ማለት ነው። ቀጣይ ደግሞ በጆ እንመሰርታለን። እንግዲህ ጆ ማለት ይቺ ናት። እንግዲህ ጆ ር ዳ ን ጆርዳን ይላል ማለት ነው። ጆ የጀ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጆርዳን የሚል ቃል መስርተውልናል ማለት ነው። ጆርዳን የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር ደግሞ በጆ ወይም ደግሞ በሰባተኛዋ ድምጽ የተመሰረተው ቃል ይሄ ነው ማለት ነው። እንግዲህ እንዳጠቃላይ ከጀ እስከ ጆ ባሉት የተመሰረቱ ቃላቶች ደግሞ እነዚህ ናቸው ማለት ነው። እንግዲህ በዛሬው ቪዲዮችን እንዳጠቃላይ በእነዚህ በሶስቱም ፊደላት እስከ ቤተሰቦቻቸው ድረስ ቃላትን ምስረታ የሚል አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።